ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፈላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት አይለያችሁ እያልኩኝ ዛሬም እንግዲህ ባሉት ወቅታዊ ጉዳዮች ላይ ወደ እናንተ መረጃ ለማድረስ እዚህ ስቱዲዮ እገኛለሁ። አብራችሁን እስከ ፍጻሜ ትቆዩ ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ። የቀጥታ ስርጭት እንግዲህ በዩቲዩብ በፌስቡክ እየተላለፈ ይገኛል ማለት ነው። ዛሬ የምንነጋገርበት ርዕሰ ጉዳያችን እጅግ በጣም አሳዛኝ የሆነ ድርጊት ተፈጽሟል። እንግዲህ ሀገራችን ኢትዮጵያ በእውነት በታሪክ አይተነውም ሰምተነው የማናውቃቸው እጅግ በጣም በርካታ አሳዛኝ ድርጊቶች ፈሪሃ እግዚአብሔር የጠፋበትን መንገድ የምናይበት የምንመለከትበት ነው። ሰው እጅግ በጣም የጨከነበት፣ ከምንም በላይ ደግሞ በእውነት ሕግን ሊያስከብሩ የተሾሙ የህዝብ ጠባቂ የተባሉ አካላት በእንዲህ አይነት መንገድ የሚያደርሱት እጅግ በጣም አሳዛኝ ግፍና መከራ ግን በእውነት እግዚአብሔር ለምን ዝም አለን ብለን እንድንጠይቅ ሊያደርገን የሚችልበት አይነት አጋጣሚ ጥያቄ ሊፈጠር ይችላል በህሊናችን ውስጥ። ምክንያቱም የእግዚአብሔር ቤት እጅግ በጣም እየተደፈረ ያለበትን አይነት መንገድ ነው የምናየውና በቅዳሴ ላይ ያሉ የተፈጸመው ግፍ እጅግ በጣም ያሳዝናል። ቅዳሴው ተቋርጧል። ይሄንን የት ነው ምንድነው የተፈጸመው? ምንድነው የሆነው? አሁንስ ያለው ነዋሪያ ሁኔታ ምን ይመስላል? በቪዲዮም የተደገፈ መረጃ ነው ማቀርብላችሁ። እንግዲህ በዛሬው ዕለት ተሿሚና የተሻሪ ወይም ደግሞ የተሾሙት በቅዱስ ሲኖዶስ የጠቅላይ ዋና ስራ አስኪያጅ ሹመትን ሂደት ተከትሎ አቡነ ሳዊሮስ እና እንደዚሁም አቡነ ዲዮስቆሮስ መሾማቸውን ተከትሎ በዛሬው ዕለት እንግዲህ ግንቦት 25 ቀን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዳራሽ ውስጥ አቀባበል ተደርጓል። በዚህ አቀባበል ሂደት ላይ ቅዱስ ፓትርያርኩ የተናገሩት ድንቅ መልእክት አለ። እሱን እንሰማለን፣ እናያለን፣ እንመለከታለን። የተሿሚና የተሻሪውን ድራማ ደግሞ እንቃኛለን ማለት ነው። አብራችሁን እስከ ፍጻሜ ተቆዩ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ። ይህንን መልእክት ለሌሎች ሼር ታደርጉትም ዘንድ በእውነት በአክብሮት ጋብዛችኋለሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ኢትዮ ቤተሰብ ሚዲያ እንግዲህ ተመልሰን መተናል። የድምጽ የሚሰማችሁ የምስል የሚታያችሁ ሁላችሁም ያላችሁበት በድጋሚ ሰላማችሁ ይብዛላለሁ። እንግዲህ ሳምንቱ ያው እንደምታውቁት በተለያየ አይነት አገልግሎት ነው ያለፈው። እንግዲህ የባለ 50 እየተገባደደ ይገኛል። እንደምታውቁት በተለይ በዚህ በውጭ ዓለም ላይ ባለ 50ን ተከትሎ ሰው ስጋ እየበላ ስጋውያን ይሆንና ወደ ቤተክርስቲያን የሚመጣው ቁጥር እጅግ በጣም ያንሳል። ጾም ሲሆን ደግሞ ቁጥሩ ይጨምራልና እንግዲህ አሁን ቁጥሩ የሚጨምርበት ጊዜና ሰዓት ደርሰናል ማለት ነው። ለማንኛውም ግን ያው ወቅቱን ታሳቢ ይደረጋል። ግራጁዌሽን አለ፣ ሰርግ አለ፣ የተለያዩ እንደምታውቁት ደግሞ እዚህ ሀገር ላይ ወጥቶ ማደር ነውና ያው በዚህ በውጣ ወረድ ውስጥ ባላቸው ፕሮግራም አጣበው ይሄዳሉ። ይመሻል፣ ድካም ይመጣል። ያንን ድካም አሸንፈው ቤተክርስቲያን መምጣት ሊከብድ ይችላል። ብቻ በማንኛውም መንገድ በውጭ ላላችሁ ትውልድ ኢትዮጵያን እንዲሁም ኤርትራውያን በአጠቃላይ ማለት ነው ታላቅ አክብሮትና ፍቅርም አለኝ። ምክንያቱም ያም ቢሆን ያም በእውነት ለቤተክርስቲያናችሁ የምታደርጉት ያለሰለሰ ጥረት፣ ለቤተክርስቲያናችሁ የምታደርጉት ከፍተኛ አስተዋጽኦ ሁሌ ሳላመሰግን አላልፍምና ያው ባሳለፍነው የእርገትን በዓል አሳልፈናል። መጪው ደግሞ የቤተክርስቲያናችን ልደት የጰራቅሊጦስን በዓል እናከብራለን ማለት ነው። ዛሬ የምንነጋገርበት ርዕሰ ጉዳያችን እንደነገርኳችሁ በመጀመሪያ እንግዲህ ይህን ነው የማስቀድመው። እጅግ በጣም ነው የሚያሳዝነው፣ በእውነት በጣም ነው የሚያሳዝነው። ከዛ በፊት ግን ይህንን ድምፅ የምትሰሙ ይህ ምስል የሚታያችሁ የኢትዮ ቤተሰብ ሚዲያ ተመልካቾች ይህን ሚዲያ እንድትረዱ እንድትደግፉ በአክብሮት ጠይቃችኋለሁ። እኔ ያው ብዙ መጨቅጨቅ አልችልም፣ ግን ዋጋ ያስከፍላል ማለት መረጃዎችን ለማግኘት የተለያዩ ስራዎች አሉት እና እንደምታውቁት ሁላችንም አሜሪካ ነው የምንኖረው። ሰርተን የምናድርበት ሀገር ነው፣ ሰርተን የምንለወጥበት ሀገር ነው።
ነገር ግን ተጨማሪ በተጓዳኝ እንደ አይነት ስራዎችን ስንሰራ ደግሞ ተጨማሪ ኤክስፔንሶች አሉትና ያንን በመተጋገዝ በተለይ ይሄ አገልግሎት ጥሩ ነው ብላችሁ የምታምኑ ዛሬ ድረስ በዶነር ቦክስ በዜል እየረዳችሁን ያላችሁ በእውነት ቃላት ለምስጋና ቃላት የሌለኝ ወይም ቃላት የሚያጥረኝ ቤተሰቦችን አፍርቻለሁ በዚህ ኢትዮ ቤተሰብ ሚዲያ ላይ ማለት ነውና እነዛን ሰዎች ሳስባቸው በጣም ይደንቀኛል። ብዙ ኖሯቸው ላይሆን ይችላል ግን ባላቸው ግን ኮሚትመንታቸው ዛሬ ደረጃ ድረስ የማያቋርጥ ከአካውንታቸው እየተቆረጠ ይህንን ሚዲያ የሚደግፉ አካላት አሉና እነሱን ላመሰግን እወዳለሁ። እናንተም ግን በዚህ ውስጥ እንድትሳተፉ ጥሪ ለማስተላለፍ እወዳለሁ። በሱፐር ቻት በሱፐር ስቲከር እንደዚሁም በዜል በዋትስአፕም በካሻፕም ትችላላችሁ ማለት ነውና ሁላችሁም የድምጽ የሚሰማችሁና የምስል የሚታያችሁ መልእክቱን ለሌሎች ሼር የምታደርጉ ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ። እንግዲህ የቤተክርስቲያናችን ክብር ከቀን ቀን ከጊዜ ጊዜ ነገሮች እየተለወጡ የመጡበትን መንገድ እናያለን። ደጋግሜ የምናገረው ነገር አለ። ምናልባት ይህንን ድምጽ የምትሰሙና ይህንን ምስል የምታዩ በህግ አምላክ ሲባል የሚቆም ህዝብ ነው ያለን አይደለም። ቤተ መቅደስ ገብቶ መሳሪያ ተኩሶ ሰውን መደብደብና መግደሉን እንተውና በህግ አምላክ ሲባል የሚቆም ይህል ጡር አለው ብሎ የወደቀን እህል አንስቶ የወደቀን እህል ከመንገድ ዳር አንስቶ አዋፋት ይበሉታል ብሎ ወደ ጥግ የሚያስቀምጥ ትውልድ ያፈራች ሀገር ናት ኢትዮጵያ። ዛሬ ግን እጅግ በጣም ያሳዝናል። ብዙዎቻችን ተጨቃክነናል። ጭካኔ ተሞልተዋል። ፈሪሃ እግዚአብሔር የለም። ከላይ እስከ ታች ከትልቅ እስከ ትንሽ ድረስ የደነደነ ልብ ነው ያለው በጣም ብዙ ሰው እና አንዳንድ ጊዜ የእግዚአብሔር ትዕግስት ይገርማል። ዛሬም ስንበድል ልጅ ያለ የሚያይ ዛሬም እየራቅ ነው የሚቀርበን እየሸሸ ነው የሚጠጋን የእግዚአብሔር ምህረት ግን እጅግ በጣም ግሩም ድንቅ ነው በእውነት። ዛሬ የእግዚአብሔር ቤት ያረከስ ነው እኛ ካህናት ነን። በመቅደስ ውስጥ ያለን የምናገለግል ካህናት ነን። ምክንያቱም እኛ ብናከብር ኖሮ ከላይ ያሉ አባቶቻችን ለቤተክርስቲያኒቷ ክብሩን አግነውና አብልጠው ቢያሳዩ መክበሪያዬ መድመቂያዬ መሾሚያዬ ዛሬ ላለውበት መድረሻዬ ብሎ ሁሉም ሰው ከትንሽ እስከ ትልቅ ለቤተክርስቲያን ያለውን ክብርና አክብሮት በዚህ መልክ መንገድ እነሱ ከአባቶቻቸው የተረከቡትን በዛ መንገድ ቢሄዱ ዛሬ ማንም እየተነሳ አይጨፍርም። ማንም እየተነሳ መሳሪያ እየደቀነ ከነጫማው እየተቀጠቀ ገብቶ ቅዳሴ የሚያቋርጥበት ዘመን አይመጣም ነበር። እውነት እግዚአብሔር ነው። ግን ይሄም ሲሆን ሰምተን እንዳልሰማን አይተን እንዳላየ ስለምናልፍ ጉዳያቸው አይደለም። መሳሪያ የታጠቀው በጣም በሚያሳዝን መንገድ የመንግስተ ሰማያት መግቢያ ቁልፍ የያዘ ይመስለዋልና ያ መሳሪያ ግን መጥፊያው እንደሆነ አያውቅም። ይሄንን ያህል ድረስ ነው የሰው ልጅ አይምሮ የታወከው፣ አይምሮውን የረሳው የዘነጋው። ምንድነው የተፈጸመው ምንድነው የሆነው የሚለውን ነገር እንደው በግልጽ መናገር እወዳለሁ። ነገሩ የተፈጸመው ግንቦት 23 ነው። ዛሬ እንደምታውቁት በኢትዮጵያ ግንቦት 25 ነው። ይሄ ድርጊት የተፈጸመውና የተከናወነው ይህ ግፍ የተፈጸመው በነገራችን ላይ በቪዲዮም ተሰሙታላችሁና ግንቦት 23 ነው። ቦታው በደቡብ ወሎ ተንታ ወረዳ አምባላይ ቅዱስ ጊዮርጊስ ጥንታዊ ፍልፍል ዋሻ ቤተክርስቲያን ነው። ቦታው ታሪካዊ ነው። በጣም በርካታ ሰዎች ከተለያዩ ቦታዎች ላይ መጥተው ለህመማቸው ፈውስ ያገኙ ዘንድ እዛ አካባቢ ላይ ያለውን አገልግሎት ይሳተፋሉ። በመስቀሉ ይታሻሉ። ፈውስ እናገኛለን ብለው በጣም በርካታ ሰዎች በዛለት በለተቀኑ የጊዮርጊስ ወራይ መታሰቢያ በዓል ስለነበረ በጣም በርካታ ሰዎች ነበሩ የሚያገለግሉት ወይም የሚገለገሉት። ግን የሚያሳዝነው ነገር የሀገራችን ፖለቲካ ከቀን ቀን ከጊዜ ጊዜ ያው እንደምታዩት መልኩን እየቀየረ አንዱ የያዘውን ቦታ አንዱ ለቆ ሲወጣ አንተ እሱ ደጋፊ ነህ በሚል ቤተክርስቲያኒቷ ትታመሳለች፣ ሀገር ይታመሳል፣ ህዝብ ይታመሳል። ይሄ ቦታ በደቡብ ወሎ ተንታ ወረዳ አምባላይ ቅዱስ ጊዮርጊስ ጥንታዊ ፍልፍል
ዋሻ የቅዱስ ጊዮርጊስ ቤተክርስቲያን ነው። ይሄ አካባቢ በፋኖ ተይዞ ነበር። ፋኖ ለቆ ከወጣ በኋላ ወይም አስለቀቀውት ወይም ለቆም ከወጣ በኋላ መቅደስ ውስጥ ገብተው ንዋያተ ቅድሳቱን ሰብረው ህዝቡን ደብድበው ካህናቱን አምስቱንም ልዑካን ቀዳሽ ተደብድበው እናንተ የፋኖ ደባቂ ናችሁ በሚል መንፈስ ማለት ነው በሚሊሻ ተቋሚነት መከላከያው እየተመራ ሄዶ ቅዳሴውን እንዲቆረጥ ተደረገ። በወቅቱ ያገለግሉ የነበሩት ካህናት በሞትና በህይወት መካከል እግራቸው ተሰባብሮ ምን ውስጥ እንዳሉ የሚታወቅበት ነገር የለም። ወደ 25 ሰዎች መደብደባቸውን የመረጃ ምንጮቻችን አድርሰውናል። የዚህ መደብደብ ብቻ ሳይሆን ቀሪዎቹንም ግብር አትከፍሉም በሚል አፍ ሰው ይዘዋቸው ሄደዋል። ሊቀ ጳጳሱ ሽምግልና ላይ ናቸው ወይም ደግሞ አርጅተዋል። እኔ በእርግጠኝነት ይህንን ስብሰባ የተሳተፉ አይመስለኝም። በእውነት ማለት ግን መስማታቸውን ግን አውቃለሁ። ዛሬ ሹመት ነው፣ ዛሬ ቢሮ ገብተናል ብለዋል። ቤተክርስቲያን ላይ ግን እየደረሰ ያለው መከራና ስቃይ ማንም ሰው በዚህ ጋር ትንፍሽ አይልም። በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ስም የሚነግዱ በርካታ ሚዲያዎች አሉ። እንዲህ አይነት መረጃ ነውር ነው፣ አይወጣም። መንግስት መግለጫ ሰጠ፣ አዳነች አቤቤ ጳጳሳቱን ይዛ ጎበኘች ሲባል ከኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ሚዲያ ጀምሮ በስር አነስተኛና ጥቃቅን የተደራጁ በርካታ ሚዲያዎች ማለት ነው ይሄንን ዜና ያስተማሩት ነው። እኛውን ይሄንን ብንዘግበው የዘገብነው አይ እንደዚህ ብለዋል ብለው አይናገሩም። እንዲህ አይነት ሁኔታዎች አይወጡ። ያሳዝናል። ይህ ቦታ ታሪካዊ ቦታ ነው። በዚህ ቦታ ላይ አባቶቻችን ታሪክ ሰርተዋል። አምባ ላይ ጊዮርጊስ ማለት የንጉስ ቴዎድሮስ መንበረ መንግስት መቅደላ እንደነበረ የመረጃ ምንጮቻችን ይናገራሉ። እዚህ ቦታ ላይ ይሄ ታሪካዊ ቦታ ፍልፍል የተፈለፈለ ቤተክርስቲያን ነው፣ ገዳም ነው። ንዋያተ ቅድሳቱን ሰብረው ካህናትና ምዕመናኑን ደብድበዋቸው እንደገና የቅዱስ ጊዮርጊስን ቤተክርስቲያን አሁን ድረስ ዝግ ነው፣ ተዘግቷል። ታዲያ ማን ነው አቤት የሚለን? ገና እሳቱ ነዶ ሳይንበጓበጉ በፊት ነገሮችን በቅጡ መጀመሪያ ማድረግ ቢቻል ኢትዮጵያ ኦርቶዶክስ ቤተክርስቲያን ይመሯት ዘንድ ህግ አውጪና ህግ አጽዳቂ የሆኑት አካላት ምልዓተ ጉባኤ ቅዱስ ሲኖዶስ አለ። ከዛ በኋላ ደግሞ የተሾሙት አለ። መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶስ አለ፣ ቋሚ ሲኖዶስ አለ። በተለያየ አጋጣሚ ላይ ቤተክርስቲያኒቷ ላይ ለሚደርሳት ግፍና መከራ በየትኛውም አጋጣሚ ላይ ወጣው ይሄ አግባብ አይደለም፣ ትክክል አይደለም። መንግስትም እንዲህ አይነት ነገር ሊሰሩ የሚችሉ መንግስት ያስታጠቃቸው ህግን የሚያስከብሩ አካላት ካሉ ሊቀጣ ያስፈልጋል፣ ሊታረሙ ይገባል። በታሪክም ስለሌለ ማለት ነው። ቅዳሴን አቋርጠህ አሃዱ ከተባለ በኋላ መቅደስ ውስጥ መግባት የማይቻልበትን ሂደት የምናውቅበት ታሪክ ዛሬ ቅዳሴ ውስጥ ገብተው መሳሪያ እየተኮሱ ቀዳሾቹን ደብድበው አውጥተው በመከራና በስቃይ ውስጥ ከዚህ በላይ ድፍረት ምን አለ? ከዚህ በላይ ጭካኔ ምን አለ? ከዚህ በላይ ግፍ ምን አለ? ዛሬ የሚብሰው ይሄ ነው። የገዳይና አስገዳይ ተባባሪ የሆኑ አካላት ዛሬ መንበሩን ተቆጣጥረውታል። ይናፍቃል ማለት ይናፍቀናል። በእንደዚህ አይነት ጉዳይ ሊናገሩልን አይደለም። እንስማ እስኪ። ይሄው እንደምታዩት እዚህ ጋር ያለ ይሄ የምታዩት ንዋያተ ቅድሳት እነዚህ አባቶች እንግዲህ መቀደሻ መጾር መስቀሉን ነው የሰባበሩት። ድምጻቸውም አለ። ኔትወርክ አስቸግሯቸው ነው ሙሉ ቪዲዮን ለመላክ ይሄን ቪዲዮ ከጎረቤት ሀገሮች የመጡ ግማሹ መስቀል ለመታሸት፣ ግማሹም በሰማዕቱ ስም የሚያምነው እምነቱን ለመቀባት፣ ጸበሉን ለመጠጣት፣ ለመረጨት፣ መስቀል ለማስሸት ከአሕዛብ ጭምር ሳይቀር አሕዛቦች በተለያዩ ቦታ መጥተው ዙሪያውን እንደሰፈሩ ከመቅደስ ገብተው ቀዳሾቹን አቋርጠው ግማሹን እየቆማመጡ
አስወጧቸው ቀዳሾቹ። አምስቱም ቀዳሾች ግማሹ አሁን ግማሹ ለአካላዊ ጉዳት ሁሉ የደረሰ አለ። ከህብረተሰቡ እስከ ውጭ ድረስ የተደበደቡት 25 ያላነሱ ለአካላዊ ጉዳት የደረሱ በጠቅላላ ሙሉ ኦርቶዶክሳውያን ጠቅላላ አደጋ ይሄ ነው እንግዲህ ሙሉውን ቪዲዮ እንደላኩልን ለመላው ዓለም እንዲመለከት ምን ያህል ግፍ እየተሰራ እንዳለ የኛ አባቶች እርስ በርስ ይሾሻማሉ። መሾሻም ብቻ ሳይሆን ውዳሴ እርስ በርሳቸው ይሰጣጣሉ። ያም ቢሆን ደግሞ መልካም መንግስትም ሾማቸው ሰውም ሾማቸው መንፈስ ቅዱስም ሾማን ይበሉ በተሾሙበትና በተመረጡበት መንገድ የቤተክርስቲያኒቷን ልሳንና መድመቂያ ሰው እንዴት የተቀመጠበትን ወንበር በነገራችን ላይ እኔ እግዚአብሔር ምስክሬ ነው በእውነት ምነግራችሁ ይሄ ወንበር ሰባራ ስለሆነ ማንንም ይቀመጥበት ማንንም ወንበሩ ካልተጠገነ ቤተክርስቲያናችን አሁን ላለችበት መከራ እየባሰ የሚሄድበትን መከራ ነው የሚያየው። ይሄ የኦዛ ስብራት መጽሐፍ እንደ ትንቢት ተናጋሪ ሆኜ አይደለም ያለውን ነባራዊ ሁኔታ በማጤ ቀጣይ ሊመጡ የሚችሉትን ነገሮች የሚጠቁምና የሚያሳይ መጽሐፍ ነው። ይሄን መጽሐፍ ያልገዛችሁ ሰዎች ካላችሁ ይሄን መጽሐፍ እንድትገዙት ጋብዛችኋለሁ። በመግዛታችሁ የምትጠቀሙት እናንተ ናችሁ። ታሪክም ስለሆነ ማለት ነው። እንዴት ማግኘት እንችላለን ለሚለው የኦዛ ስብራትን መጽሐፍ አማዞን ላይ ያለላችሁ የመጽሐፍ ሳሙኤል ግዛው ብላችሁ ሰርች ብታረጉ ሳሙኤል SAMUEL ላይ ብላችሁ ይሄንን ሰርች ብታረጉት ይመጣላችኋል። ዋጋው $30 ነው። ምናልባት በውጭ ያላችሁ ሰዎች ይሄንን ለታሪክ አስቀምጡት። አንዴ አንብበን ምንተው አይደለም። በርካታ ግፍና መከራዎችን የያዘ ግፍና መከራዎችን ብቻም ሳይሆን ዛሬም የተሾሙትን በለው ቀጣይም ሊሾሙ የሚችሉ ሰዎች እንደ መፍትሄ አቅጣጫ ቤተክርስቲያኒቷን ካለችበት መከራና ወጥንቅጥ መውጣት የምትችልበትን የመፍትሄ ሐሳብ የሚጠቁም ሌሎችንም ሊያሳትፍ የሚችል በርካታ ቁም ነገሮችን የያዘ መጽሐፍ ነው። መጽሐፍ ዛሬ ይሄ ወንበር ማንንም ይለዋወጥበት ማንንም ይቀያየርበት ወንበሩ ቀኖናው ስለተሰበረ ዛሬ የምናያቸው ነገሮች እየተከሰቱ ነው ያሉት እና ይሄን ለታሪክ አስቀምጫለሁ። በየቤተ ክርስቲያናቱ አንዳንድ ቤተ ክርስቲያናት አለ። ለምሳሌ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን አለላችሁ። እዚህ አንዳንድ አበሻ ሱቆችም ላይ አለላችሁ። ለምሳሌ ጉለሌ ማርኬት አለ ሜሪላንድ ላይ። ሌላም ደግሞ የምትፈልጉ ሰዎች ካላችሁ ደግሞ ደውሉልኝ 424 239 4761 መስጠት ይችላል። ለታሪክም እንዲቀመጥ ዛሬ ሹመት ተካሂዷል። ዛሬ ሹመት ተለዋውጧል። ያው እዚህ ጋር እንደምታዩት ሹመት ተፈጽሟል። ዛሬ እነዚህ ጳጳሳት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዳራሽ ውስጥ አቀባበል ተደርጎላቸዋል። አጀንዳና ስክሪፕት ተሸልመዋል። ተሻሪ ወይም ደግሞ የአገልግሎት ዘመናቸውን ጨርሰዋል የተባሉት አባት ደግሞ የመቀደሻ ሙሉ ልብስ ተሸልመዋል። በስክሪፕቶና በአጀንዳቸው እንግዲህ ምን እንደሚጽፉ ምን እንደሚሰሩ እነዚህ አባቶችን እናያለን እንመለከታለን ማለት ነው። በጣም በሚያሳዝን መንገድ ከሱ በፊት ግን የቅዱስ ፓትርያርኩ ንግግር እጅግ በጣም ገዢ የሆነ ማናችንም ብናስተውልና ብንረዳ አሁን ካለንበት አዘቅት ውስጥ መውጣት የምንችለው በእንደዚህ መንገድ ህሊናችንን ካስበ ብቻ ነው። ቅዱስ ፓትርያርኩ ይህን ነገር በተናገሩበት አውድ ላይ ወይም አውደ ምሕረት ላይ አቡነ ሳዊሮስ የተናገሩትን ነገር ስናይና ስንመለከት እጅግ በጣም ይገርማል፣ ይደንቃል። እርግጥ በጽሁፍ ነው የሚያቀርቡት። አቡነ ዲዮስቆሮስ እንኳን ይሻላል። ልዩነትን አስወግደን በአንድነት መቆም መቻል አለብን የሚል ጥሪን አስተላልፈዋል። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን ቃል በማንሳት በውጭም በሀገር ውስጥም ያሉትን ተቀራርበን መስራት የምንችልበትን መንገድ ተቃዋሚም ደጋፊም ከሆኑ ተቋማት ጋር
መመካከር መነጋገር በተለይ ደግሞ በጦርነት ምንም አይነት ለውጥ እንደማይመጣ የጠቆሙበትን ይዘት በጣም ላደንቅ እችላለሁ። ግን ብፁዕ ቅዱስ አባታችን ካስቀመጧቸው እጅግ በጣም ወርቃማ ቃላት ውስጥ ምናልባት ይሄ ድምጽ የሚሰማችሁና ይመስል የሚታያችሁ የቅዱስ ፓትርያርኩ ድንቅ ንግግር ሰምታችሁት ሊሆን ይችላል። ብፁዕ ቅዱስ አባታችን ዛሬ ባስተላለፉት ቃል ላይ እንዲህ ይላል። መልእክታቸው ርዕሳቸው ገና ሲጀመር በመጀመሪያ ደረጃ በእግዚአብሔር መንገድ ብቻ መመራት ይኖርብናል በሚል መንፈስ ውስጥ ያጠነጠነ ነው። ስለዚህ ያ ማለት ምን ማለት ነው? በእግዚአብሔር መንፈስ ብቻ ወይም ደግሞ በእግዚአብሔር መንገድ ብቻ መመራት አለብን ሲባል ከእግዚአብሔር መንገድ ውጪ የሚመሩ አካላት እንዳሉ ትልቁ ማሳያ ነው ማለት ነው። ደጋግመን ስንናገር የነበረውን ነገር የሚያሳይና የሚያመላክት ነገር ነው። ይሄ ደግሞ ወዴት አቅጣጫ እየወሰደን እያለ እንዳለ ያየን የተመለከትን ነው። እያንዳንዱ የራሱ የሆነ ጆሮ ጠብ ያለው ማለት ነው። ስልክ ደውሎ የሚያማክረው ደግሞ መንፈሳዊ ምክር አይደለም። መንግስት በሚፈልገው መንገድ ወይም ደግሞ ተቃዋሚ በሚፈልገው መንገድ ድራይቭ ሊያደርገው በሚችልበት መንገድ ውስጥ እንዲሄድለት የሚፈልግ አካል ማለት ነው። ግን ይሄ የት ነው የሚያደርሰን ነው? እንዲህ ይላሉ ብፁዕ ቅዱስ አባታችን በረከታቸው በረኪያቸው ይደረብንና የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራነው ሁሉም ነገር ቀና ይሆናል ይላሉ ብፁዕ ቅዱስ አባታችን። ዓለማዊ መንገድ ግን ከተቀላቀለበት ግን አደገኛ ነው ይላሉ። ጋሻና ቀለል ለየቀሉ ስላለ እንደሚባል ሁሉ መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል። መንፈሳዊነትና ፖለቲካን ወይም ደግሞ መንፈሳዊነትንና ፖለቲካን ለይተን መጓዝ መቻል አለብን። አሁን ምንድነው በጣም ብዙ ሰው ያልገባው በነገራችን ላይ ፖለቲካ የሚባለው ነገር አስተዳደር ነው ፖለቲካ ማለት። ነገር ግን ፖለቲከኛ የራሱ ምጣድ ላይ አስቀምጦ እንድታረር ነው የሚያደርገው። በራሱ መንገድ ላይ እንድትጓዝ ነው የሚያደርገው። አባቶቻችን የዚህ ሰለባ ነው የሚሆኑት እንጂ አሁን ስለ ፖለቲካ እንደ ክፉ ነገር አርቀን የምናየው ነገር አይደለም፣ ወይም መጥፎ ገጽታ ኖሮትም አይደለም። ግን ፖለቲከኞች በሚያስቀምጡልን መንገድ ብቻ የምንጓዝ ከሆነ ከእግዚአብሔር መንገድ ሸሽተን እንደምንወጣ ትልቁ ማሳያ መንገድ ነው ማለት ነውና እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል። አያይዘውም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል አሉ። ስለሆነም ሁላችንም እንደ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። እቺን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብ ቤተክርስቲያናችን በቀና መንገድና በመንፈሳዊነት መመራት ይኖርባታል ብለዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ቅዱስ ፓትርያርክ አባታችን ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የትስ ይገኛል? የተሰጠንን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያን ነን። እግዚአብሔር ሲፈጥረን ንጹሃን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች ይሆን ነው ያሉት ቅዱስነታቸው። እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ብለዋል። በመጨረሻም አሁን ለተመረጡት አባቶቻችን እግዚአብሔር አምላክ ጽናቱን ብርታቱን ይሰጥልን። አገልግሎት ጊዜያችሁን ጨርሰው የተሰናበቱትም አባቶቻችን እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራቸውንም ሁሉ ይባርክ በማለት መርሐ ግብሩን በጸሎት አጠናቀውታል። ዛሬ ብፁዕ ቅዱስ አባታችን በርካታ ነጥቦችን አንስተዋል በዚች አጭር ስንኝ ውስጥ ማለት ነው። ፖለቲካና ሃይማኖት ለተቀላቀለብን ሰዎች ከምንም በላይ ከፖለቲከኛው በላይ መንፈሳዊ ማዕረግን ሰጥቶ በክብር ያቆመን በሚያልፍ ቀን ውስጥ የማያልፍ ፖለቲከኞች ምድራውያን ነገስታት ያልፋሉ፣ እሱ ግን አያልፍም። ከሱ ባገኘነው ስልጣን ታሪክ
ጠባሳ ተቀጥሮ የሚቀጥረውን ነገር ጥቁር ነገር መጻፍ ሳይሆን ታሪክ ሰርታችሁ ለማለፍ መስራት መቻል አለባችሁ ነው ስፖርት ቤተክርስቲያኒቷ ጥቁር ለብሳለች ብለን በታሪክ እንናገራለን ማንንም ሰው ከህሊናው የማይጠፋ ጥቁር ለመልበሷ ቤተክርስቲያኒቷ ምክንያት የሆኑት አባት ደግሞ ዛሬ ቤተክርስቲያኒቷ አጠቃላይ መሪ ሆነዋል ከኛ አባት እንደምንጠብቀው እንደ ትላንትናው ደግመው ጥቁር ያለብሷታል ቤተክርስቲያኒቷ ወይስ ጥቁር የለበሰችው አንቺን ቤተክርስቲያን ወይም ጥቁር ለብሳ የነበረችው አንቺን ቤተክርስቲያን በሰላምና በፍቅር በአንድነት ከሁሉ ጋር ተገባብተው ሌላኛው አባት እንዳሉት ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ እንዳሉት በሰላም ለመኖር ራሳቸውን ዝቅ አድርገው የመጡት ለአገልግሎት ራሳቸውን ዝግጁ ናቸው ወይ የሚሉትን ነገሮች ከተናገሩት ንግግር እንስማስ ነው በጣም በሚገርማችሁ ሁኔታ ዛሬም እኛ አባት ሲጀምሩና ሲናገሩ ሰው እንደሚቃወማቸው ሰው እንደሚተቻቸው አንስተው ነው ያውም መጽሐፍ ቅዱስ ጥቅስ ጠቅሰው ከመጽሐፍ ቅዱስ ጥቅሱ ጋር ተያይዞ የነህሚያን ታሪክ አንስተው ነህሚያን የሚቃወሙ ሰዎች ነበሩ ቤተክርስቲያኒቷን እንዳይሰራ እግዚአብሔርን ቅጥር እንዳያጥር ግን እሱ ታምኖና አምኖ ሐሳቡን አስተካክቷል ዛሬም የሚቃወሙ ሰዎች አሉ እንዴት ይሄ ንጽጽር ሊሆን ይችላል ግን እኔ ይሄንን ጽፎ የሰጣቸው አካል ራሱ ችግር ያለበት አካል ነው ግን ከእንደነዚህ አይነት ሰዎች ምን ይጠበቃል እንደነዚህ ያሉ አይነት ሰዎች ናቸው አባታችን አቡነ ሳይሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ልጆቹን እንዲባርኩልን የሚናፍቆትን የሚወዱትን የሚያከብሩትን ልጆች ቃለ ምዕዳንና ቡራኬ እንዲሰጡልን በታላቅ ትሕትና እንጠይቃለን ከነዚህ ካሉ ሰዎች ጋራ ከሚውሉ ጋራ ምንድነው የሚጠበቀው ብፁዕ አቡነ ሳዊሮስ ሲጀምሩ የጀመሩበት የመጽሐፍ ቅዱስ ጥቅስ እንግዲህ ቅዱስ ዳዊት የጠቀሰውን ጥቅስ ነው የሚናገሩት ቅሩብ እግዚአብሔር ለየዋነ ልብ ወያድኅኖሙ ለትሑታነ መንፈስ ይላል ያ ማለት ምንድነው እግዚአብሔር ልባቸው ለተሰበረ ቅሩብ ነው መንፈሳቸውም የተሰበረውን ያድናቸዋል ይላል የኢትዮጵያ ኦርቶዶክስ ቤተክርስቲያን በዘመነ ብሉይ የብሉይ ኪዳንን አስተምሮ በአዲስ ኪዳን ደግሞ በጃንደረባ አማካኝነት ክርስትናን ከተቀበለች በኋላ የውስጥና የውጭ ችግሮችን ቢኖሯትም ዘመናትን በመሻገር ደግሞውንና ቀኖናውን በመጠበቅ ለዛሬ ደርሳለች ይላሉ ጻፊያቸው እንደጻፈላቸው ማለት ነው ለዚህም የክርስትናን እምነትን ዘላለማዊ ህይወትን የሚሰጠው መንፈሳዊ ጉዞ በመሆኑ አባቶቻችን ሊቃውንትና ብፁዓን አበው ሊቃነ ጳጳሳት አንድ ላይ በመሆን የህዝቡን መንፈሳዊ ጉዞ ረጅም እንደሆነ በመገንዘብ እያንዳንዱ ሃይማኖታዊ ትውፊቱን ለትውልድ እንዲተላለፍ ለማድረግ ለቤተክርስቲያኒቷን በተሰራላት ህግ መሰረት በየጊዜው የሚመሯትን አባቶችን በመምረጥ ቤተክርስቲያኗን እንዲመሩ የሚያደርጉ መሆኑን በዚህ መሰረት ባሳለፍነው 2017 ዓ.ም የግንቦት ርክበ ካህናት ላይ ለቀጣይ 3 ዓመታት ቤተክርስቲያን ከመንፈስ ቅዱስ ጋር እንድመራ አባቶች ያደራ ሰጥተውኛል ይላሉ መንግስት ግን ረስተውታል ብዙነቱ እዚህ ጋር በዚህ መሰረት ባሳለፍነው 2017 ዓ.ም የግንቦት ርክበ ካህናት ለቀጣይ 3 ዓመት ቤተክርስቲያኒቷን ከመንፈስ ቅዱስ ጋር እንድመራ አባቶቻችን አደራ ሰጥተውናል መንግስት አደራ ሰጥቶትም ብዙነቱ አደራው እጅግ ከባድ እንደመሆኑ መጠን ይላሉ ብዙነታቸው አደራው እጅግ ከባድ እንደመሆኑ መጠን አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼም ጊዜ በላይ ከባድና ጥብቅ በመሆኑ ቤተክርስቲያኒቷን ለማገልገል የምናደርገውን ጥረት በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል ለዚህም አባቶቻችን ጸሎት እንደሚረዳን እናምናለን ይላሉ አሁንም በዚህ ዘመን ያለችዋን ቤተክርስቲያን አስተዳደራዊ ሁኔታዋንና መንፈሳዊ አገልግሎቷን እንዲሁም ሁለንተናዊ የልማት ጉዞዋን እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው እኛም በትሁት ልብ ነህምያ የፈረሰችዋን የኢየሩሳሌምን ቅጥር መልሶ ለመገንባት እኛ ልጆቹ ተነስተን እንሰራለን የሰማይ አባታችንም ያከናውነናል በማለት የሥራው መጀመሪያ አድርጎ እንደተናገረ አሁንም ከዚህ ትምህርት በመውሰድ በጥልቅ እምነትና በጸሎት አስተዋይነትና በቁርጠኝነት የሚቃወሙትንና እርሱ ቅጥሩንም እንዳይሰሩ የሚፈልጉትን ወገኖች ቢኖሩም ይላሉ
አሁን አባታችን እንደው እውነት እግዚአብሔር በሚያውቀው እርሶ አሁን ልክ እንደ ነህምያ የቤተክርስቲያኒቷን ድንበር ጠብቀው ለማስጠበቅ በሚሄዱበት መንገድ እንደው የሚቃወመት ሰው ይኖራል ብለው ያስባሉ? እውነት እንደው ማለት የእግዚአብሔር ቃል እኮ የሚዘበትበት አይደለም። ይሄ በእግዚአብሔር ቃል ውስጥ ንጽጽር ሊሆን የሚችልም አይደለም። ነህምያ የሄደበትን ርቀት እርሱ የሄዱበትን ርቀት ነህምያን ብዙ ሰው ይቃወመው ነበረ። በቁርጠኝነት የሚቃወሙትም እርሱን ቅጥሩን እንዳይሰሩ የሚፈልጉ ወገኖችን ቢኖሩም ይላሉ እነርሱን ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ፈቶ ትውልድን ከሚዘፈቅበት ዓለማዊነት በማላቀቅ ቤተክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩኝ ከሁሉ ባለድርሻ አካላት ጋር እንደ ነህምያ መስራት ይጠበቅብናል ይላሉ። ብፁዕነቶ በእውነት የጻፈለት ሰው ግን ገራሚ ሰው ነው። በጣም ገራሚ ሰው ነው። ለቀጣይም ግን በእውነት ነው የምነግሮት ብዙ አባታችን መቼስ እኔ አብሬው ሰርቻለሁ፣ ያቁኛል፣ ታዛዥ ልጆት ነበርኩኝ። ለቀጣይም ግን እንደው እንዲህ አይነት ነገሮች ላይ አሁን ከዚህ በኋላ በርካታ መድረኮች ላይ ወጥተው የሚናገሩ አባት ኖት፣ ያው ባሉት ስልጣን መሰረት። ስለዚህ እንደው ጽፎ የሚሰጡትን ሁሉ አይመኑ። አንዳንድ ጊዜ ዞር ብሎ ማየትም ተቃዋሚንም መጠየቅ እንደኛ ከርሶ እኮ ጸብ የለንም አባታችን። እኔ አባታችን ነው ትኩርሶ ደጋግሜ እናገራለሁ። እኔ በግሌ የዳሩኝ በግሌ ብዙ የተጠቀምኩኝ አብሬዎት የሰራሁኝ ነኝ እኮ ነው ያለ በግሌ። ልክ እንደዚህ ሁሉ እርሶን የሚቃወም ሰው አለ ብለው የሚያምኑ ከሆነ ከነህምያ ጋር በተአምር ሊነጻጸር አይችልም። አባታችን የሄዱበት መንገድ ትክክል አይደለም። እያደረጉት ያሉት ነገር ትክክል አይደለም። ከሀዲዱ ወጥተው ነው እየሄዱ ያሉት። ከሀዲድ ውስጥ መግባት መቻል አለበት። እንዲሾሙ ካንዲዴት ካደረጉት መንግስት ይልቅ የሾሙት ደግሞ መንግስትን ካንዲዴት ያደርጉት ይምጩም ያቀርቡት ምንም ያቀርቡት አይ ግድ የለም በኦሮምኛ ቋንቋ ያስተምራሉ ይናገራሉ ከኦሮሚያም ደግሞ መመረጥ አለባቸው ብሎ የመረጡትን ሲኖዶሱንም ሆነ ለዛም ደግሞ ፈቃዱን እግዚአብሔርን መፍራት እኮ ተገቢ ነው። አንዳንድ ጊዜ ገና ለገና ሰው ይቃወመኛል በምርጫው ወቅት ላይ ሰዎች ስለተቃወሙት በሚዲያ ላይ ብዙ ነገር ስለተባለ የነህምያን ታሪክ አምጥተው እዚህ ነህምያ በጣም ብዙ ሰው ይቃወሙት ነበር። ነገር ግን እሱን ሁሉ እግዚአብሔርን ታምኖ ቅጥሩን ገንብቷል። እርሱ የእግዚአብሔርን ቤተክርስቲያን ወይም ደግሞ ቤተክርስቲያኒቷን ጠብቀው በማስጠበቅ ደረጃ እንደ ነህምያ አይደለም አንድ እርምጃ ለመራመድ ቢያስቡ ከጎኖት የማይቆም ማንም ሰው የለም። ግን it's a politics ከጀርባ ያለው ነገር ሌላ ነው ማለት ነው። ይቀጥላሉ ብፁዕነታቸው ዓለማዊነትን በማላቀቅ ይላሉ ክርስቲያኖችን ለትውልድ ለማሻገር እኔም ሆንኩኝ ሁሉም ባለድርሻ አካላት እንደ ነህምያ መስራት ይጠበቅበታል ይላሉ። ከዛ ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ይላሉ ነህምያ ከሁሉ በፊት ወደ እግዚአብሔር በመጸለይ መንገዱን ለእግዚአብሔር በመስጠት ያሉ ችግሮችን በማጥፋትና የፈረሰውን ቅጥር በምሽት ዞሮ በማየት ቅጥሩን ለመፍረስ የቻለበትን ችግር ተረድቶ እንደገና እንዳይፈርስ ለማድረግ ለመገንባት እንደጀመረ ሁሉ ከኛ ቀደም ብለው በቦታው ላይ የነበሩት አባቶች ዘመናቸውን በፈቀደላቸው መጠን እንደሰሩት እኛም ዛሬ ቤተክርስቲያኒቷ ወደፊት እንድትራመድ እንደ ቀድሞ ክብሯንና ገናናቷን እንድታይ ያደረጓትን ችግሮችን በማጥናት በማየት በማቀድ መስራት እንደሚገባን ይጠቁማሉ። ነህምያ በመጀመሪያ ደረጃ ምንድን ያሉት? ነህምያ በመጀመሪያ ደረጃ ወደ እግዚአብሔር ተመላክ እግዚአብሔርን ጠየቀ። ችግሩን አየ። ለችግሩ መፍትሄ የሚሆነውን ነገር ተመለከተ። ወደ እግዚአብሔርም ጸለያሉ። አሁን በዚህ ጊዜና በዚህ ሰዓት ላይ እርሶ ሰው እንደሚቃወሙት መጽሐፍ ቅዱስ ጠቅሰው ከመናገሩት በፊት መሆን የነበረበት ነገር ምንድነው? በአንድም በሌላም በሆነውም በተፈጠረውም ነገር ላይ ሰዎች አዝነው ሊሆን ይችላል። አሳዝኛለሁ የሚለውን እንተውና አሳዝኛለሁ የሚለውን እንተውና አዝነው ሊሆን ይችላል። ንጉስ ሰለሞን በብላቴና ዘመኑ
የንግስና ወንበርን ሲቆናጠጥ ወይም ደግሞ ሲሾም ወደ እግዚአብሔር ቀርቦ መስዋዕትን አቅርቦ ጸለየ። እግዚአብሔርም ሰማውና ምን እንድሰጥ ለምን አለው። የንጉሥ ሰለሞን ልመና አንድና አንድ ነበረ። ይህንን ህዝብ መግዛት የምችልበትን ጉልበትና ኃይል ህዝቡን የማንበረከክበትን ስልጣኔን አርዝምልኝ ወይ ምናምን አይደለም። የሰሎሞን ጸሎት ማስተዋልና ጥበብን ስጠኝ ነው። ማስተዋልና ጥበብን ስጠኝ ነው። አሁን ብፁዕነቱ በጣም በርካታ ሰው እንዳዘነቦት አውቀውና ተረድተው በጣም ብዙ ሰው እንደሚቃወሙትም ተረድተውና ተገንዝበው ነህምያን ይቃወሙታል ነበረ ብዙ ሰዎች። ነህምያ ግን በእግዚአብሔር ጸለየ። እግዚአብሔር ደግሞ ነህምያን ሰማው። ቅጥሩንም ደግሞ አትስራ ያሉት ሰዎች እንዳይሰሩ አላደረጉትም ብሎ ከመጥቀስና እንዲህ አይነት አተካራ ከመግባት በፊት በመጀመሪያ ደረጃ ምናልባት ያዘናችሁ ሰዎች ልትኖሩ ይችላላችሁ። ባለፈው ነገር ላይ የሚሆን ነገር የለም። ያለፈው አልፏል። የኋላዬን እየረሳው የፊት ለፊትን ለመያዝ እጄን ዘረጋለሁ እንዳለ ጳውሎስ ዛሬ በጋራ በአንድነት ለቤተክርስቲያኒቷ የምንሰራበት ወቅት ነው ብለው ራስዎትን ነበር መግለጥ የነበረበት። እግዚአብሔር ማስተዋልና ጥበብን እንዲሰጠን ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ስለኔም ስለ ቤተክርስቲያኒቷም ስለሁሉም መጸለይ እንደሚገባችሁ ማሳሰብ እወዳለሁ በማለት እንደው ብልጣብልጥ በሆነ መንገድ ውስጥ የሰውን ልቦና ትርታን ማወቅ የሚቻልበትን መንገድ ነው። ግን አይደለማ። ጻፊውም ተንኮለኛ ነው። ጽፎ የሰጠውትም አካል ራሱ ሸርና ምቀኝነት ስላለው በምን መንገድ እዚህ ውስጥ እንደተገባም ስለሚያውቅ ስለሚረዳ ስለዚህ የሚቃወም ቢኖር የሚቃወመውን ማሻለፍ የምንችለው መጽሐፍ ቅዱስ ጠቅሰን ነው። መጽሐፍ ቅዱስ ጠቅሰን እውነት ስለ እውነት እንደዚህ አይነት ነገር አለ እንዴ? የእግዚአብሔር ቃል የሚዘበትበት ነው እንዴ? የነህምያ ታሪክ በእውነት አሁን ከብፁዕነታቸው ጋር የሚሄድበት አይነት አጋጣሚ አለ? ነህምያን ይቃወሙት ነበር። ነህምያ እንዲያደርጉት ነበር። ነህምያ እንዲያደርጉት ነበር። እሱ ግን ምን አደረገ? በእምነት ጸና። ከዛስ ወደ እግዚአብሔር ለመነ። ከዛስ የችግሩ መፍትሄ አየ፣ ተመለከተ። ከዛስ ዳግም ያ ችግር እንዳይከሰት ምን አደረገ? ሰራ። ኧረ ሰው ይታዘበናል እንዴ? ኧረ ሰው ይታዘበናል እንበል በእውነት። አንዳንድ ጊዜ ሰው ይታዘበናል ማለት መልካም ነው። ብፁዕነታቸው ይቀጥላሉ። አሁንም ነህምያ ላይ ናቸው። እርግጥ በነህምያ ዘመን የነበሩት አንዳንድ ወገኖች የእርሱን ሐሳብና የእግዚአብሔርን መንገድ ባለመረዳት ቅጥሩን መልሶ መገንባት እንደማያስፈልግ በጦቢያ እና በጌሻም የሚመሩ ተቃዋሚዎችም ተነስተው በማስፈራራትና በማፌዝ ሴራ ቢሰሩበትም እርሱ ግን እጅ ባለመስጠት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውናል በማለት በጸሎትና በንቃት እንደተቋቋማቸው ሁሉ እኛም በዙሪያችን የሚፈጠሩትን ችግሮች ለእግዚአብሔር በመስጠት ቤተክርስቲያናችንና በቁርጠኝነትና መንፈሳዊ አስተዳደርና ማህበራዊ ጉዳዮችን በአንዳንድ ቦታዎች ላይ የሚታዩ አስተዳደራዊ ክፍተቶችን በተለያዩ ጉዳዮች ላይ የሚነሱ አለመግባባትን የንብረት አያያዝ ችግሮችን በቤተክርስቲያን መዋቅር ውስጥ የሚታዩ ክፍተቶችን በማከም በሁሉም አቅጣጫ የሚገኙ ምዕመናን ልጆቹን ከቤተክርስቲያን ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተክርስቲያኒቷ የሚርቁ እንዳይኖሩ ፈተናዎችን ለማሻገር ተግተን ልንሰራ ይጠበቃል። ይሄን አሁን የሰማችሁ ብፁዓን አበው ሊቃነ ጳጳሳት፣ ይሄን የሰማችሁ ሊቃውንተ ቤተክርስቲያን እውነቴን ነው የምነግራችሁ። መቼስ አሁን ይሄ ምንም የሚደረግ ነገር የለም የወጣ ነገር ስለሆነ ማለት ነው። እኚህ ሰው ነገም እንደዚህ ሊያስቷቸው ይችላሉ። በነገራችን ላይ እንዲህ አይነት ነገሮች የሚገለጡት አይናቸውን አፍጥተው ጥርሳቸውን አግጠው የሚወጡት ጊዜና ወቅቱ ነው እየፈረደ ያለው ማለት ነው። ያሳያል እኮ በነገሮች ሁሉ ያሳያል፣ ትመለከታለህ። ህዝብ ጠላህ፣ እግዚአብሔር ጠላህ ነው። ያላየውን እግዚአብሔርን እንወዳለው። አጠገብ ያለውን ወንድምህንና አጠገብ ያለውን ሰው እያሳዘንክ እግዚአብሔርን እንወደዋለሁ፣ ውሸት ነው። ያ ሁሉ ግፍና በደል ሲደርስ ያንን ህዝብ አንድ ቀን ይቅርታ አልጠየቁም። ና ያልበደልኩም ያሉት ምንድነው? የበደልኩት እኔ ምን ያደረኩኝ? ቤተክርስቲያን አላቃጠልኩም፣ ጥቁር ይለበስ ብለው አወጁብኝ። ይሄን ያሉታል። ይቅርሽ ያም ይሁን። አሁን እዚህ ጋር ለትልቅ ኃላፊነት አንድ ሰው ከተሾመ በኋላ ሰላምን ለማምጣት ንግግር መሆን ያለበት ምንድነው? ዛሬም የሚቃወሙ ሰዎች አሉ። ስለዚህ በመጽሐፍ ቅዱስ የተቃወሙት ነህምያ እንደተሻገረ እኔም እሻገራለሁ ብሎ የትዕቢትን ቃል መጽሐፍ ቅዱስን ጠቅሶ መናገር ነው ወይስ የሚበጀው ነገር ብቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ እንዳለ
በተቻለ መጠን አብረን በጋራ መስራት የምንችልበት ክፍተቶችም ካሉ ክፍተቶችን መድፈን የምንችልበትን መንገድ በጋራም እየተመካከርን በውጭም በሀገር ውስጥም በተለያዩ ቦታዎች ላይ ያሉ ዛሬም ሐሳብና ትችትን የሚሰጡትን አካላት አቅርበን በመነጋገር ለለውጥ መስራት እንችላለን ማለት ነው የሚቀለው ወይስ የምትቃወሙ ሰዎች ነህምያ እንደተሻገረው ነው የሚሻገራለው ብሎ 10 ጊዜ ከላይ ጀምሮ እስከ ታች ድረስ ለነህምያ ታሪክ ማውራት ነው? ቁጭ ብላችሁ ይሄን የሰማችሁ አካላት እዛ ያላችሁ ሰዎች እንደው ምንድነው የሚሰማችሁ? ምንድነው የተሰማችሁ? አይዊሽ እዛ በኖር ምናምን እስኪ እንግዲህ ምን የተሰማችሁ በሐሳብም ስትይ ዛሬ በብፁዕ አቡነ ሳዊሮስ ንግግር የተሰማችሁ ሐሳብ ምንድነው? ደግሞ ስራም ደግሞ መባረር ይመጣል የበቀል እርምጃም ሊደርስብህ ይችላልና ብቻ ብፁዕነቱ አቀራረቡ ጥሩ አልመሰለኝም። የኔ እይታ ነው። ሌሎች ደግሞ አድማጭ ተመልካቾች የሚያዩት የሚመለከቱት ነው የሚሆነው እና ቤተክርስቲያናችን አሁን ያለችበትን ዘመን ይላል ደግሞ ቤተክርስቲያናችን አሁን ያለችበት ዘመን 20ኛው ክፍለ ዘመን ላይ በመሆኑ እንደ ከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማንችል ቤተክርስቲያን ውስጥ እና ከቤተክርስቲያን ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ አስተዳደራዊ ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል ይላል። ቤተክርስቲያን በዚህ ዘመን በውስጥም ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ እቺ እንግዲህ የማቅረቢያ ናት። አሁን ቤተክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው ተመልከቱ። ቤተክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ነው የሚለው በበለጠና ባየለ መንገድ ከውጪ ካሉት ከተለያዩ አካላት ጋራ ከመንግስትም ጭምር በአስተዋይነት በጥበብም በመቅረብም ቤተክርስቲያኒቷን ተከበራ እንድትሻገር ካላደረግን የትውልድ ቅብብሎሹ ሊያደክምብን ይችላል ይላል። ስለሆነም ቤተክርስቲያኗን ከመንፈሳዊ አገልግሎት ጎን ለጎን አገልግሎትን የምትሰጣቸው ህዝብን በመምራት ልንደርስላቸው ስለሚገባ የቤተክርስቲያኒቷን የውስጥም ሰላምን መንገድ እንዲመጣ መነጋገር እንዲችሉ የቤተክርስቲያናትን ድርሻውን ከፍተኛ መሆኑንና ሊሰራ ስለሚገባው ትልቁ ትኩረት ሊሰጥ ይገባዋል ይላል። በመጨረሻም ይላል ብፁዕ አቡነ ሳዊሮስ እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ አገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተክርስቲያን እድገት የሁላችሁን ድርሻ ትልቅ መሆኑ ከኃላፊነታችሁ ከፊት ለፊታችን ያለውን የቤተክርስቲያኒቷን አንድነት ላይ ምላሽ ለመስጠት ሁላችንም በተወከላችሁት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አድራ እንላለን አሉ። ሰው በተሰጠው ኃላፊነት ላይ በትጋትና በታማኝነት በቅንነት መስራት የቤተክርስቲያኒቷን ህልውና ከፍ ስለሚያደርግ በስራ ቦታም ሆነ በግል በህይወታችን ሰላምን እና መግባባትን ጠብቃችሁ እንድትሰሩ ግጭትና ለመግባባትን በሰላማዊ መንገድ መፍትሄ ወሳኝና በሰላማዊ መንገድ መፍታት ወሳኝና በቤተክርስቲያንም ከዚህ አትራፊ መሆኗን ማሰብ ወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችን ቅንን በማድረግ ህዝባችንና ቤተክርስቲያናችን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል ከቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራ ሲሆን ጸሎታቸው ይረዳናል እያልኩ በቤተክርስቲያን ውስጥም ከአንድ ማዕድ እየተቋደስን በሐሳብ ልዩነት ውስጥ የሚገኙትንም በማቅረብ እቺ እንግዲህ እንደንትን የገባች ናት። ጥሩ የተቋደስን በሐሳብ ልዩነት ውስጥ የሚገኙትንም በማቅረብ በሀገሪቷም ውስጥ በየቦታው በፖለቲካ ምክንያት የሚታዩትን አለመግባባት ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ህዝቡን ሰላማዊ አየር እንዲተነፍስ እንድናደርገው አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚ በማህበራዊ የልማት ስራዎች ከመንግስትም ጋር ሆነ ከሌሎችም ባለድርሻ አካላት ተመልከቱ ከመቼም ጊዜ በበለጠ ውስጥ ካለ ነው በላይ ከውጭ ካለው ብሏል። አሁን ደግሞ ድጋሚ እዚህ ጋር ተመልከቱት። በማህበራዊ የልማት ስራዎችን ከመንግስትም ጋር ከሌሎችም ባለድርሻ አካላት ጋር የቤተክርስቲያኒቷን ዋና ተልዕኮ እና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጻለን ይላል። ይሄ ሲባል በነገራችን ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማንኛውም መንገድ ከመንግስት ጋር ያገናኛትም ማለት አይደለም። ስራው በተለይ ይሄ ስራ በተለይ አሁን ብፁዕነታቸው ያሉበት ስራ ከመንግስት ጋር ዳይሬክትም ኢንዳይሬክትም የሚገናኝ ቦታ ነው። ግን የቤተክርስቲያኒቷን መብት ከማስጠበቅ አኳያ ሁኔታዎችን አጉልቶ ማውጣትና ማሳየት የሚቻልበትን መንገድ ግን ተገቢ ነው ብዬ ነው የማስበው። ሰምቶ እንዳልሰማ አይቶ እንዳላየ ከዚህ ቀደም እንደሚደረገው መሆን የለበትም ነው ዋናው ዓላማችን። በ2017 ዓ.ም የግንቦት ርክበ ካህናት ከኔ ጋር ቤተክርስቲያን መንጋ እንድንጠብቁ የተሰየማችሁ መንጋውን እንድትጠብቁ የተሰየማችሁ የቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ ዲዮስቆሮስ እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የተሾማችሁትን መልካም የሥራ ዘመን ይሁንላችሁ እላለሁ። የቅዱስነቱ ጸሎትና ቡራኬ በስራችን ስኬታማ እንድንሆን ይርዳን። አመሰግናለሁ። አባ ሳዊሮስ ግንቦት 25 ቀን
2017 ዓ.ም ዛሬ ያቀረቡት መግለጫ ነው። እንግዲህ ይሄንን የሰማችሁ ያያችሁ የተመለከታችሁ ሰዎች እስኪ ይዩት ተመልከቱ። ምናልባት በቪዲዮ ተቆና አላውቅም። የመረጃ ምንጮቻችን በጠዋት ነው ይላኩልን። እንግዲህ ይሄንን ይመስላል። ሌላው የተሿሚና የተሻሪው ድራማ እንደነገርኳችሁ ለነዚህ ለሁለቱ ብፁዓን አበው ሊቃነ ጳጳሳት አጀንዳና ስክሪፕት ተሸልመዋል። ለሐጁ ደግሞ ወይም ደግሞ ከቦታቸው ለተነሱት ደግሞ እንደዚሁ የሙሉ የመቀደሻ ልብስ ተሸልመዋል ማለት ነው። ቤተክርስቲያናችን አሁን ፈተና ውስጥ እንዳለች ሁላችንም የምናምነው ሀቅና እውነት ነው። ከዚህ ፈተና ውስጥ እኔ አሁን እንደው ምንም እንኳን የነህምያንን ቢያነሱት በጾነታቸው ጻፊያቸው የነህምያን አንስቶ ከታች እስከ ላይ ድረስ ማንም ቢቃወመን የምናቆመው ነገር የለም የሚል አይነት ስርክትና የትዕቢት አዘል ነገር እንኳን ቢሆንም ነገሩ ነህምያ ያደረገ እንደተባለው ግን ችግሮቹ መፍትሄ ሊሆኑ የሚችሉትን ችግሮችን ያጠናው ችግሮቹ ምንድናቸው የሚለውን ነገር ማለት ነው። ስለዚህ አሁን በውጭ በሀገር ውስጥም ያለውን ነገር በማየትና በመመልከት ለችግሮቹ መፍትሄ ሊሆን የሚችልበት አካል ዛሬም በቃ ከጎኔ እከሌ ያለ ከጎኔ እከሌ ያለ ከጎኔ እነማን አሉ በሚል በመታበይ ጉዳዩን አይደለም። አሁን እናያለን። ትንሽ ቆይተው ከ2 ወር ከ3 ወር በኋላ ወይም ከ6 ወር በኋላ ሐዋርያው ጉዞ ይባላል። የብፁዕ አቡነ ሳዊሮስ ሐዋርያው ጉዞ በአሜሪካ ይባላል። እዚህ አይኑን አፍጥጦ እጁን ዘርግቶ የተቀመጣለ እዚህ ጫማ ቀባይ፣ ጫማ ያዥ፣ ጫማ አውላቂ፣ ጫማ ሰኪ፣ ፈረጅ እያጎታች በጣም ብዙ የምናየው ነው። ምንድን ነው የሚለውን ነገር የንብላው ቤት የንዝረፈው ቤት የትኛውን መንገድ ላይ እኛው አሁን ለምሳሌ ለ3 ዓመት ይቆያሉ። ቤተክርስቲያኒቷን ድቅቅ አድርገው ቢሄዱ ሀገረ ስብከታቸው ላይ አቀባበል ተደረገላቸው ይባላል። እና የተሿሚና የተሻሪን ድራማ እስኪ መልሰን እንየውና አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ልጆቹን በነገራችን ላይ ስማቸውን አያችሁታል። በጣም ብዙ ነው እና ለመጥራት አሁን ራሱ በቃ ከዚህ በኋላ በየትኛው መድረክ ላይ ይሄንን ስም ካልጠራህ አንዱን እንኳን ብትተው እንደነዚህ ያሉ በልቷዳሪዎች ከስራ ልትባረር ትችላለህ፣ ልትቀነስ ትችላለህ። ስለዚህ አሁን በደንብ መሸምደድ አለብን እያንዳንዱ። እኔ እውነቴን ነው የምነግራችሁ፣ ሀቁን ነው የምነግራችሁ። እኔ ዛሬ ጳጳስ የሆኑት ማለት ነው አቡነ ሩፋኤል የሚባሉት አባት እኔ የነገሌ ቦረና ሀገረ ስብከት ወንጌል ክፍል ኃላፊ ሆኜ እሳቸው የዛ ሀገረ ስብከት ስራ አስኪያጅ ሆነው አንዳንድ ጊዜ ውስጤ በጣም በቃ ይናደዳል በሆነ ነገሮች ላይ። በጣም በሚገርማችሁ ሁኔታ ስም አልጠራም። ሌላ ጊዜ ተከበሩ ምናምን ይላሉ። ድፍረቴን ነው የምነግራችሁ የዛን ጊዜ። አሁን ይሄ ድፍረት ስላችሁ እንደው የመታበይ ጉዳይ አይደለም። አንዳንድ ጊዜ ውስጥ እምቢ ይልሃል። ካባሩኝ የሚያባሩኝ የተከበራችሁ ምዕመናንና ምዕመናት ብዬል ነበር ያለው። አንድ ወንድም ነበርኝ አይናለም የሚባል አይናለም ሰውየው ዛሬ ተነስቶበታል ይላሉ አሉ። እና ይሄንን ስም በደንብ መሸምደድ አለብን ወዳጅ ለመጥራት ማለት ነው። ምክንያቱም አንደኛ ብዙ ነው እንደምታዩት። አንዷን ከታውክ ቀጣዩም ሊሆን የሚችለው ነገር ምንድነው ነው። ይሄ በእንደዚህ ነው። ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው 3 ዓመት ሙሉ ይህችን ቤተክርስቲያን ለማሻገር በተሰጣቸው አባታዊ ጥበብ ብዙ ፈተናዎችን ያስተናገዱ ቢሆንም ከእግዚአብሔር በተሰጣቸው ጥበብ አባትነታቸውን ተጠቅመው ቤተክርስቲያናችን ፈተናውን ችግሩን እንድትሻገር ያደርጉልን የቁርጥ ቀን የቁርጥ አባት ስለሆኑና ዛሬ ደግሞ
የሥራ ጊዜያቸውን በድል አጠናቀው በመካከላችን ስለተገኙ ወደ ሀገረ ስብከታቸው ስለተመለሱልን እግዚአብሔርን እልል ብለን ሁላችን እናመስግነው። ያንሳል ምዕመናን፣ ያንሳል። ብፁዕ አባታችን አሁን በዓይን የሚያዩት ሕዝብ ብቻ ሳይሆን በስራ ምክንያትም በሌላም ምክንያት ከዚህ ያልተገኘው ሕዝብ በሙሉ ሊቃውንቱ፣ የአድባራትና የገዳማት ሰራተኛ በሙሉ እንደ ዓይን ብሌን ሁልጊዜም ስለ ብፁዕነትዎት የሚንገበገብልዎት ለትውልድ ሊያስረከቡልን በመሆኑ ደስታችን ለመግለጽ በዚህ መልክ ተሰባስበናልና በትህትና በልጅነት እንኳን ወደ ሀገረ ስብከቱ መጡ ብለን ሁላችንም እግዚአብሔር እናመሰግናለን። ይሄው ነው እንግዲህ ወዳጅ። ያው እኔ በዚህ ላይ ምንም ምለው ነገር የለኝም። ግን ሰራህም አልሰራህም ውዳሴው እንደዚህ ነው። አሁን እኛም 3 ዓመታቸውን ሲጨርሱ እንደዚህ ነው ውዳሴያቸው። ቁጭ ብለው ነው የሚሰሙት። ውዳሴ የሚደረግላቸው ቅኔው ይፈሳል፣ ይሰማሉ። በቃ ይሄ ነው። it's how it's just like SWOT አናሊሲስ የሚባል አለ በማኔጅመንት ፕሪንሲፕል ውስጥ። ባሳለፍኩት የሥራ ዘመን ውስጥ ምንድነው የሰራሁት? እነማንን አስደስቻለሁ? እነማንን አሳዝኛለሁ? ለቤተክርስቲያኒቷ ምን አድርጌያለሁ? ምን ሰርቻለሁ? ምን አበላሽቻለሁ? ምን አስተካክያለሁ? የለም። የሚሾመውም ሰው በዚህ 3 ዓመት ውስጥ ምን ማድረግ ፈልጋለሁ? ምንድነው ማድረገው? አባቶች በፕላን በመጀመሪያው ዓመት ውስጥ ይሄን አደርጋለሁ፣ እግዚአብሔር ቢረዳኝ ጸሎታችሁ ቢደግፈኝ፣ በሁለተኛው ዓመት ውስጥ ይሄን አደርጋለሁ፣ በ3ኛ ዓመት ውስጥ ይሄን አደርጋለሁ። እንደዚህ የሚሰሩ አባቶች ቢኖሩ 3 ዓመት እየጠበቀ ልክ እንደ ቡና ቁርስ ሁሉም ምን የሚደርሰኝ ይል ነበር። አይ እርሶ እኮ ጥሩ ሰርተውታል እኮ ይዘውታል እኮ ደግሞ በሚቀጥለው ደግሞ 3 ዓመት ውስጥ ምን ሊያሳዩን እንደሚችሉ በዚህ 3 ዓመት ውስጥ እናሳዩናል፣ በሚቀጥለው 3 ዓመት ውስጥ ደግሞ ምን ሊያሳዩን ይችላሉ ብሎ ነው የሚገባው። ግን አይደለም፣ የቡና ቁርስ ነው። ሁሉም በዙር ይደርሰዋል። ቀጣይ ደግሞ ተረኛ አለ። አሁን እኛው ተሾማለም ቀጣይ 3 ዓመት አሁን እየተስፋ ነው ያለው። እንዴት አድርጎ እንደምንም አድርጎ ይጨርሰው ጉዳዩ አይደለም። ጥፋት አለ። ጥፋቱ እዚህ ጋር እንደዚህ ተጠያቂ ነው። ማንም ተጠያቂነት የሚባል ነገር የለም። አድርስ ግን የዚህን ሰዓት ጥቁር ራስ ቢሆን አድርስ ከጳጳስ ውጭ ቢሆን እዚህ ቦታ ላይ ጥፋት የጠፋ ሰው ደብዛው የለም። ስለዚህ እርስ በርስ በመደጋገፍ ነው የሚካሄደው። ስለዚህ ነገ ጠዋት ልክ እንደዚህ በልቶ አዳሪ አወዳሽ አመስጋኝ የዕለት ጉርሱን ቤተሰቡን የሚያስተዳድር 3 4 5 6 ልጅ ያለው በሚያገኘው ደሞዝ ብቻ እንደዚህ ብሎ ካልኖረ መኖር የማይችል ስራ ነው ማለት የማይቻልበት ቤት ውስጥ ነው ያለነው። ስራ ነው። ህግ ነው። ከህግ ቢወጣ እዚህ ሀገር ለምሳሌ even the president nobody above the law ይላሉ አይደል? ፕሬዝዳንቱም ጭምር ከህግ በላይ አይደለም። እንደዛ የሚባል ነገር የለም። ህጉ የሚሰራው ታች ላሉ፣ ህጉ ማይሰራው ላይ ላሉ። ይሄ ነው የሀገራችን ከፖለቲካ ከሀገረ መንግስቱ ጀምሮ ከህገ መንግስቱ ጀምሮ እስከ ቤተ ክህነቱ ድረስ ያለው ህግ ነው። ምክንያቱም የሾሙህ እሳቸው ናቸው። እሳቸው ሾመው ነገ ያነሱኛል ብለህ ተስፋ እያደረግ እየተንገበገብክ ምንም ብትባል አንገትህን ደፍተህ መስራት ያለበት ሌላ ምን አለበት እንጂ ላንተ እሳቸው ቢያነሱ የሚቆምልህ ማን ነው? ጠቅላይ ቤተ ክህነቱ ላይ ያለው ማን ነው? የእሳቸው ወንድም ነው፣ የእሳቸው ጓደኛ ነው፣ አብረው የሚቀመጡ ናቸው። ስለዚህ እውነት ተደፍና ትኖራለች እስከ መቼ? እግዚአብሔር ጊዜውን እስከሚያመጣለን ድረስ። ስለዚህ በዚህ ደረጃ የቅዱስ ፓትርያርኩ ድንቅ መልእክት ዛሬ እጅግ በጣም በእውነት ሚዛን የደፋ ነው። በአንጻራዊ ደግሞ በነገራችን ላይ ብፁዕ አባታችን አሁን ዲዮስቆሮስም የተናገሩት በጣም ወርቃማ ነገሮች አሉ። ግን እንዳልኳችሁ ስራ ለመስራት በግሩፕ ተቧድኖ አይደለም። ሐቅና እውነትን ይዘህ መውጣት መቻል አለበት። እምነት ነው የሚያወጣ።
ወደዳችሁም ጠላችሁም እናንተን የሚቃወማችሁ እናንተን ጠልቶ እንዳለ ማወቅ መቻል አለባችሁ። ከእናንተ ጋር ጸብ ያለው ማንም የለም። እኛ እኮ የእናንተ ልጆች ነን። የእናንተ ፍሬዎች እኮ ናችሁ። እናንተ ናችሁ እኮ ዛሬ ላለንበት መድረሻ እናንተ ናችሁ እኮ ከፊት ቀድማችሁ እግዚአብሔር በሰጣችሁ ስልጣን ገጸ በረከትና ሀብት ያገኘነው እኮ እኛ በእናንተ ነው። እንዴት እናንተን እንጠላለን? እቤት ውስጥ እኮ ነው ያለነው። እንዴት እንጠላለን እናንተ? ስለዚህ ምንድነው ችግሩ? በውጭ ያሉት አባቶች፣ መነኮሳት፣ ሊቃውንቱ ውጭ ያሉት እኛ ያላየነው እነሱ ያዩት ነገር ምንድነው? ስብሰባ ማድረግ። እናንተ ስብሰባ ጠርታችሁ የማይመጣ ሊቅና ወይም የማይመጣ አገልጋይ ካህን አለ ብዬ ነው ያነሳ። አሁን የተሾማችሁ እናንተ እንደዚህ ጠርታችሁ በግልጽ ምንድነው እንድናረግ የምትፈልጉት? ምንድነው ለኛ ያልታየ ለእናንተ የሚታያችሁ? ከመፍትሄ ሐሳብ ጭምር ሐሳባችሁን እስኪስጡ። እናንተም ቀርባችሁ ልክ ማለት ጥያቄ የሚጠይቅን ሚዲያ ለምን ይፈራል? ጠቅላይ ዋና ስራ አስኪያጁ፣ ምክትል ስራ አስኪያጁ፣ የአዲስ አበባ ሀገረ ስብከቱም ማናችሁም እዚህ ላይ ወጣችሁ አባቶቻችን በሀገራችን በኢትዮጵያ ውስጥ እንደዚህ እየሆነ ነው። ይሄን ነገር ለመፍታት እናንተ ምን እያደረጋችሁ ነው? ቤተክርስቲያኒቱ አሁን ካለችበት ውጥንቅጥ ውስጥ ለመውጣት እስኪ ምን አስበዋል? ምን ለማድረግ አስበዋል? እንጠይቃችሁ እስኪ መልሱልን። አናግሩን እስኪ። ግን ይሄንን ብናገር እዚህ ቦታ በቀርብ እዚህ እንደዚህ በሆን እከሌ ከፋዋል እከሌ ይደረጋል። ከዛ ውጡ። አሁን እናንተ የቤተክርስቲያኒቱ መሪዎች ናችሁ አይደል? ተሾማናል ብላችኋል። መሪዎች ናችሁ፣ ተሾማችኋል፣ ቦታውን ይዛችኋል። ከዛሬ ጀምሮ ከነገ ጀምሮ ስራ ቢሮ ገብታችሁ ልትሰሩ ነው። ስለዚህ በስራ ሂደት ውስጥ ሊያጋጥም የሚችል ችግር ካለ እኛ እናውጣለን። ይሄ እውነት ነው ወይ አባታችን እርሶ በሚያስተዳድሩበት እርሶ ቢሮ ውስጥ እንደዚህ ተፈጽሟል፣ ይሄ እውነት ነው ወይ? ቃልን ሐሳብን መስጣት መድፈር ያስፈልጋል። እኛ እናንተ ለማሳጣት አባቶቻችን አሳልፈን መሬት ላይ ለመጣል አይደለም። ሊሆንም አይችልም። እንደዚህ አይነትም ህይወትም አለው ብዬ የማስበው ሰው እኔ አይደለሁም። ለምሳሌ ፐርሰናል ሌላውም ይሆናል ብዬ አላስብም። ስለዚህ የራቀውን አቀርቦ በውስጥም በውጭም ያሉትን ችግሮችን ለመፍታት በጋራ መመካከር ጥሩ ነው የሚለውን ነገር ለማሳሰብ ወዳለሁ። እንግዲህ አብራችሁን እስከ ፍጻሜ ስለነበራችሁ ከልብ መንጨ ምስጋና ለማመስገን ወዳለሁ። የቅዱስ ፓትርያርኩ ግን በእውነት ንግግር ሁላችንም ገንዘብ ልናደርገው የሚገባ ነው። በተለይ ደግሞ ቀደም እንዳልነገርኳችሁ በዚህ በዕለተ ጊዮርጊስ ዕለት የተፈጸመው ነገር እጅግ በጣም ያሳዝናል። ለዛ አካባቢም ደግሞ ራሱ ቤተ ክህነቱም ድምጽ ሊሆነው ይገባል ብዬ ነው የማስበው። ይሄንን ጉዳይ እንደ ቸልታ የሚታይ ማለት ነው። አባታችን እንደምታውቋቸው ብፁዕ አቡነ አትናቴዎስ ደክመዋል፣ አርጅተዋል። በዚህ ጉዳይ ላይ አንደኛው ሲወጣ አንደኛው እንደምታውቁት ነው እዛ ሀገር ላይ ያለውን ነገር። ከዛ ካብራካቸው ክፋይ ይወጣ ነው። ፋኖ የሚባለው ሌላ ጠላት የመጣ አይደለም፣ እዛው ያለ ነው። እነሱ ማንኛውንም ነገር እዛ አካባቢ ላይ እንደዚህ እንደ አንድ ቤተሰብ ሆነው እናንተ ተቀበላል እየተባልክ እንደዚህ አይነት የእርስ በርስ መገዳደል ሂደት ውስጥ ለውጥ ይመጣል ወይ? ሌላው ቢቀርስ የቤተክርስቲያን ውስጥ በዚህ መንገድ መደፈር አለበት ወይ? በዚህ ጉዳይ ላይ ቤተክርስቲያኒቷ ጥብቅ የሆነ መግለጫ ማውጣት አለባት ብለን ተስፋ እናደርጋለን። እስኪ የተሾማችሁ ሰዎች ይህንን መረጃ ሰጥተናችኋል። ሐሳባችሁ ምንድነው? እንጠብቃለን። መልካም ጊዜ ይሁንላችሁ። ሰላም ሁኑ፣ ሰላም ቆዩን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን።